የኤርትራ ዋና ጠላት ትግራይ ናት። አደገኛው የሻዕቢያ አስተምሮ። ይህንን ጉዳይ በዝርዝር እንመለከታለን። ከነ መራራ ጉዲና ፓርቲ የለቀቁት ደስታ ዲንቃ አዲስ ፓርቲ የመሰረቱ መሆኑን አስታወቁ። ይህንን ጉዳይ በተመለከተም ሰፋ ያለ መረጃን ይዘንላቸዋል። የኢትዮጵያውያኑ የመጨረሻ እጣ ፈንታቸው ምን ይሆን የሚለውንም በዝርዝር የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ በታጣቂዎች የተገደሉት የኦርቶዶክስ ቤተክርስቲያን ቀሳውስት አስክሬን በተመለከተ የተሰማውን መረጃ በዝርዝር የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃዎቹ እናመራለን። በሆሮ ጉዱሩ ወለጋ በታጣቂዎች የተገደሉት የኦርቶዶክስ ቤተክርስቲያን ቀሳውስት አስክሬን አለመገኘቱ ተነገረ። በኦሮሚያ ክልል በሆሮ ጉዱሩ ወለጋ ዞን ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በታጣቂዎች ከተገደሉ ቀናት ቢቆጠሩም አስክሬናቸው እንዳልተገኘ ተገለጸ። ቀሳውስቱ ህዳር 21 ቀን 2016 ዓ.ም በሀራቶ ማርያም ቤተክርስቲያን ዓመታዊ ክብረ በዓል ታድመው ወደ ሻምቡ ከተማ እየተመለሱ ሳለ ነበር መኪናቸው በታጣቂዎች እንዲቆም ከተደረገ በኋላ ወደ ጫካ ተወስደው የተገደሉት። በጉዞ ላይ አብሯቸው ከነበሩ ቀሳውስት አንደኛው በጅማ ገነቴ አካባቢ የቅድስት ማርያም ክብረ በዓልም ነበር። ከስነ ስርዓቱ ስንመለስ 9 ሰዓት አካባቢ ታጣቂዎች አስቆምን ሲሉም ይናገራሉ። እኚህ የዓይን እማኝም በመኪናው ተሳፍረው የነበሩ 20 ሰዎች እንደሆኑም ገልጸው ከ20ዎቹ መካከልም 10ሩን አስረው ወደ ጫካም ወሰዷቸው። የተቀሩት በበቆሎ ማሳ ውስጥ ተበትነው በመሮጥም አመለጡም ብለዋል። ቄሱ እንደገለጹትም ታጣቂዎቹ በሻምቡ ከተማ መግቢያ ላይ መንገድ ዘግተውና ስናይፐር መሳሪያ ይዘውም ነበር። ወደ ጫካ አካባቢ ከተወሰዱት ቀሳውስት መካከልም የሆሮ ጉዱሩ ወለጋ ዞን ሀገረ ስብከት ዋና ስራ አስኪያጅ፣ ህጻናትና መዘምራን እንደሚገኙበትም ተናግረዋል። ከቀሳውስቱ መካከልም ሁለቱ ታግተው መለቀቃቸውን የዓይን እማኞች ገልጸዋል። ቄስ ዱግማ ዱፋና ቄስ ደሳለኝ ነሙምሳ ደግሞ መገደላቸውን የተገኘው መረጃ እንደሚያመላክትም አክለዋል። ሌላ ሆሮ ጉዱሩ ወለጋ ዞን የሚያገለግሉና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ቀሲስም ግድያው የታቀደ እንደነበረም ተናግረዋል። ከታገቱ በኋላ እንዲለቀቁ ለመጠየቅ ቤተሰቦቻቸው ስልክ ደውለው እንደማይለቋቸውና አስክሬናቸውንም እንደማይሰጡ ታጣቂዎቹም ገልጸውላቸውም ነበር። ወደ ቀጣይ ጉዳያችን ስናመራ የኤርትራ ዋና ጠላት ትግራይ ናት ሲል ሻዕቢያ እንደሚያስተምር ተገለጸ። ሻዕቢያ ጸረ ኢትዮጵያ ትርክት የሚያሰራጭበት ትምህርት ቤት እንዳለ የተገለጸ ሲሆን ከሳህል ተራሮች እስከ አዲሃሎ ቤተመንግስት የዘለቀው የሻዕቢያ መርዘኛ አስተምሮም ተብራርቷል። ህዝባዊ ግንባር ሓርነት ኤርትራ ያለ ዕድሜ ልዩነት ስለ ኤርትራ ነጻነት ሲያስተምር ኤርትራ በኢትዮጵያ ቀኝ ግዛት ስር ሆና ብዙ ጉዳት እንዳስተናገደች፣ የኤርትራ ህዝብም በኢትዮጵያ ቀኝ ገዢነት ብዙ ጉዳት እንደደረሰበትም ይገልጻል። ለዚህም እንደ ዋቢ አድርጎ የሚያስተምርበት ኤርትራ 3 ጠላቶች አሏትም ይላል። እነሱም አንደኛ መሳፍንቶች፣ ሁለተኛ የምዕራቡ ኢምፔሪያሊዝም፣ ሶስተኛ ኢትዮጵያ ናቸው ብሎም ያስተምራል። ስለ ኢትዮጵያ ጠላትነት ሲያስተምርም ኤርትራን የጨመረ ካርታ በስፋትም ይጠቀማል። በኤርትራ ካርታ ላይ ጭንቅላት የሚል ቃል ወይም ስም ይጽፍበታል። በትግራይ ካርታ ላይ ደግሞ ልብ የሚል ቃል ይጽፍበታል። የቀረው የኢትዮጵያ ካርታ ስም ሳይጻፍበትም ይተዋል። በኤርትራ ካርታ ላይ ጭንቅላት ተብሎ የተጻፈበት ምክንያት ሲተነተንም የአካባቢው አውራ ኤርትራ ናት፣ ነጻ መውጣት አለባት፣ ሌላ አይመጥናትም ብሎም ያስተምራል። በኤርትራ ካርታ ልብ የሚል ስያሜ ለምን እንደሚሰጡት ፖለቲካዊ ትርጉሙን ተንትነው ሲያስተምሩ ትግራይ በኤርትራና በሌላ ስም ሳይሰጡት ኢትዮጵያ መካከል የተፈጠረች አደገኛ ቀጠና ናት ብለውም ያስተምራሉ። ለሌላ ስም ሳይሰጡ የቀረው የኢትዮጵያ አካባቢ ምንም እንደማይመጥናቸው የልብን ድርሻ እየተጫወተች የምትኖረውና ኢትዮጵያ ተብለው እንዲኖሩ የምትደረገው ትግራይ ከሌለች እነሱ ዋጋ የላቸውም፣ ለኤርትራ ነጻነትም ዋና ጠንቅና ጠላት ትግራይ ናትም ይላሉ። ይህንን በተለይ በሳህል ተራራዎች ከነሱ ጋር የነበሩትም በደንብ ይገልጹታል። ቀይሃ እንበባ የሚሉ በባህር የወለዷቸው ህጻናትም ነበሯቸው። ለእነዚህም የሚሆን ትምህርት ቤትም ነበራቸው። በትምህርት ቤትም ለህጻናቱ ይህ ፖለቲካዊ አስተምሮ በስፋት ይሰጡ እንደነበር ብዙ ሰዎችም ይናገራሉ። ታዲያ ይህ መረጃ አሁን ላይ በስፋት እየተሰራጨም ይገኛል።
ወደ ቀጣይ ጉዳያችን ስናመራ ምርጫ ቦርዱ ምርጫ በሚያካሄድባቸው ቦታዎች ሁሉ እሳተፋለሁ ስትል ኢዜማ አስታውቃለች። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ በሚያካሄድባቸው ቦታዎች ሁሉ እሳተፋለሁ ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስታውቋል። ኢዜማ በዛሬው ዕለት 7ኛው ሀገራዊ ምርጫን አስመልክቶ በሰጠው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን በሚያካሄድባቸው አካባቢዎች ሁሉም የህዝብ ይሁንታን ለማግኘት እሳተፋለሁ ብሏል። የፓርቲው ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት በዚህ ወቅት ምርጫ የፖሊሲ አማራጮችን ማቅረቢያ፣ የተረጋጋ መንግስት መመስረቻና የዲሞክራሲያዊ ባህል መገንቢያ መሳሪያ መሆኑን ገልጸው ምርጫውን ለዚህ ዓላማ ብቻ ለመጠቀም እንደሚሳተፉም ጠቁመዋል። ፓርቲው ላለፉት 4 ዓመታት በምርጫ ንቁ ተሳትፎ በማድረግ የህዝብን ድምጽ ለማግኘት የዝግጅት ስራዎችን ሲያከናውን መቆየቱንና በቀጣይ 7 ወራትም ውጤቱ የሚታይ እንደሆነም አመላክቷል። የኢዜማ ፓርቲ ሊቀመንበር ሙሉ አለም በበኩላቸውም ፓርቲያቸው በሰላማዊ መንገድ ብቻ መንግስት ለመሆን እንደሚሰራም ገልጸዋል። ፓርቲው መንግስትን ጨምሮ ሁሉም ባለድርሻዎች ምርጫቸው ተጀምሮ እስኪጠናቀቅ የሚጠበቅባቸውን ኃላፊነት እንዲወጡም ጥሪያቸውን አቅርበዋል። እናም በምርጫው የምርጫ ቦርድ ምርጫ በሚያካሄድባቸው ቦታዎች ሁሉ እንደሚሳተፍ ነው የገለጸው። በተያያዘ መረጃ የኦፊኮ መስራች አባል የሆኑት አቶ ደስታ ዲንቃ አዲስ ፓርቲ እየመሰረቱ መሆኑን አስታውቋል። የኦሮሞ ፌዴራሊስት ኮንግረስ መስራች አባል የሆኑት አቶ ደስታ ዲንቃ ፓርቲውን ለቀው መውጣታቸውን ተከትሎ አዲስ ፓርቲ እያቋቋሙ እንደሚገኝ ገልጸዋል። አቶ ደስታ ሲናገሩ በእኔና በኦፊኮ መካከል ያለው የአመለካከት ልዩነት እየሰፋ በመምጣቱ ፓርቲውን ለቅቄ እንድወጣ አድርጎኛል ሲሉም ገልጸዋል። ጨምረውም እዚህ ውሳኔ ላይ የደረስኩት በስሜታዊነት ሳይሆን ለረጅም ጊዜ ሳስብ ከቆየው በኋላ ነው ያሉት አቶ ደስታ ከፓርቲው ጋር ልዩነት ከፈጠሩባቸው ጉዳዮች አንዱ 6ኛው ብሔራዊ ምርጫ እንደነበርም ገልጸዋል። በወቅቱ ኦፊኮ ከምርጫው ራሱን ማግለሉን እንደ ግለሰብ አለመደግፋቸውን አውስተው ፓርቲው በምርጫው ቢሳተፍ ኖሮ ፖለቲካዊ ጥቅም ያገኝበት እንደነበረም አስረድተዋል። አቶ ደስታ አዲስ ብሔራዊ ፓርቲ የመመስረት እቅድ ካወጡ 1 ዓመት እንደሆናቸው ጠቅሰውም በዚህ እቅድ ከ2 የኦፊኮ የቀድሞ ማዕከላዊ ኮሚቴ አባላት ጋር አብረው እንደሚሰሩ አስረድተዋል። ይሁን እንጂ እነዚህ 2 የማዕከላዊ ኮሚቴ አባላት እነማን እንደሆኑ ስማቸውን ከመጥቀስም ተቆጥበዋል። አቶ ደስታ ከኦፊኮ የለቀቁት ገዢውን ብልጽግና ፓርቲ ለመቀላቀል እንደሆነ የሚወራውን በተመለከተ ተጠይቀው ሲመልሱ ደግሞ እኔ ገዢውን ፓርቲ ስለመቀላቀል አስቤም አላውቅም፣ እኔ እንደዚህ አይነት ባህሪ ያለኝ ሰው አይደለሁም ያሉ ሲሆን አዲስ የሚመሰሩት ፓርቲ ለመንግስት ምቹ እንደማይሆንም አስታውቀዋል። የፓርቲያቸው ዓላማ ህገ መንግስቱና የህግ የበላይነቱን እንዲከበር የሚል መሆኑን ገልጸው የሀገሪቱ ፖለቲካ ከጠመንጃ ውጪ በሆነ በሰለጠንና በውይይት እንዲመራ እንዲሆንም የሚታገል መሆኑን አስረድተዋል። አቶ ደስታ መልቀቅ ላይ ኦፊኮ ይህ ዘገባ እስከተጠናከረበት ጊዜ ድረስ በይፋ ያለው ነገር የለም። ከአሜሪካ ሊባረሩ ያሉ ኢትዮጵያውያን እጣ ፈንታቸው ምን ይሆን? የህግ ባለሙያው ሙሉዓለም እንደሚሉት በ60 ቀናት አሜሪካን እንዲለቁ የተነገራቸው ኢትዮጵያውያን ከጊዜያዊ ህጋዊ ከለላ ውጪ ወደ ሆነው የጥገኝነት መጠየቂያ አሰራሮች መዞር ይችላሉ። በእነዚህ 60 ቀናት ውስጥ ወደ ጥገኝነት ወይም ወደ ሌላ ስታተስ ጥያቄ መለወጥ ይችላሉ። ነገር ግን ከለላ እንደሚያስፈልጋቸው ለማሳየት ማስረጃ ማቅረብ ግዴታቸው ነው። የሚያቀርቡት ማስረጃ ሐሰተኛ ከሆነ የአሜሪካን መንግስት ማታለል ወንጀል በመሆኑ ለወደፊት ሊገኝ የሚችል የስደተኞች ከለላ እንደሚያሳጣቸውም ያሰምሩበታል። ጥገኝነት መጠየቅ ያልፈለጉ ሰዎች ከየካቲት 12 2026 በፊት ከአሜሪካ መውጣት አለባቸው። በገዛ ፈቃዳቸው አሜሪካን ለቀው የሚወጡ ሰዎችም $1000 እንደሚሰጣቸው በሀገር ውስጥ ደህንነት መስሪያ ቤት መገለጹን በተመለከተ የህግ ባለሙያውን ጠይቀን የአሰራር ለኢትዮጵያ የሚተገበር አለመሆኑንም አስረድተዋል። በበጎ ፈቃዳቸው ከአሜሪካ ለመውጣት የሚፈልጉ ኢትዮጵያውያን ደንበኞቻቸውን በተመለከተ ለአሜሪካ መንግስት መረጃ ቢሰጡም ከኢትዮጵያ መንግስት ጋር በፈቃደኝነት የመውጣት ስምምነት ስለሌለ ራሳቸው ትኬት ቆርጠው መሄድ አለባቸው የሚል መልስም እንደተሰጣቸውም ተናግረዋል። $1000 ይሰጣል የሚለው አካሄድ ለኢትዮጵያውያን የሚሰራ አይመስለኝም ሲሉም አክለዋል። ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ህጋዊ ከለላ መነሳቱን በተመለከተ የሀገር ውስጥ የደህንነት መስሪያ ቤት በድረገጹ የሰጠው ማብራሪያ ከሌሎች ጥበቃው ከተነሳላቸው ሀገራት የተለየ ይዘት የለውም። ከሁሉም ሀገራት የተሰጠው ከለላ መነሳቱ በተመሳሳይ መንገድ ነው የገለጹት ሲሉም የህግ ባለሙያውም ይናገራሉ። ለኢትዮጵያውያን ህጋዊ ከለላ የተሰጠው በትግራይ ጦርነት ወቅት እንደሆነ ጠቅሰው አሁንም በሌሎች ቦታዎች ጦርነቶች አሉ በማለትም የተጋረጠውን አደጋም ይገልጻሉ። ኢትዮጵያውያን ሊኖራቸው የሚችለው አንደኛው የህግ አማራጭ ኢትዮጵያ ውስጥ ያለው ሁኔታ የከፋ ሆኗል፣ በ60 ቀናት ውስጥ ውጡ መባሉ ትክክል አይደለም ብለው በፍርድ ቤት መክሰስ ነው። ወደ ክስ ቢሄዱም ከአሜሪካ መውጣቱን ለጥቂት ወራት ሊያራዝሙት ይችላሉ ይላሉም የህግ ባለሙያው። ሌላኛው አማራጭ መንግስት $1000 እንደሚሰጥ ቢያስታውቅም ተግባራዊ አልሆነም።
በሚለው መክሰስ መሆኑንም ይጠቅሳሉ። መንግስት አታሉናል፣ $1000 አልሰጥም ብሏል ብለውም ፍርድ ቤት ሊወስዱትም ይችላሉ። ጊዜያዊ ህጋዊ ከለላቸው በመነሳቱ ጉዳዩን ወደ ፍርድ ቤት ከወሰዱ ሀገራት መካከል ሶሪያና ቬንዙዌላም ይጠቀሳሉ። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ